ሐጅን ደጋግሞ የሚያደርግ ሰው ደህነት እንደሚለቀውም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል على الناس حج البيت من استطاع إليه سبيلا እንደሚል ከሆነ ካፊር ነው ሰውየው ከኃጢያቱ ሁሉ ውልቅ ብሎ ይወጣል بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين ወንድሞቼና እህቶቼ በዚህ አጭር ፕሮግራም ወሳኝ ጥያቄዎችን አስተናው መልስ የምንሰጠው ከልባችሁ በማዳመጥ ወደ ተግባር ታዞሩ ዘንድ ከወዲሁ መክራለሁኝ የዛሬው ጥያቄ ደግሞ ሐጅ ማድረግ ፋኢዳው ምንድነው ሐጅ አለ ማድረግስ ወንጀሉ ምን ያህል ነው የሚል ነው በጣም ወሳኝ ጥያቄ ነው ለምን ቢባል ሐጅ እንደቀላሉ እንየው እንጂ ከኢስላም አምስት መሰረቶች መካከል አንዱ ነው የመጨረሻው ረድፍ ላይ ያለው እሱ ነው ለምንድነው አላህ ሐጅን ዋጅብ ያደረገው ፋኢዳው ምንድነው ለሚለው በጣም ብዙ በርካታ ፋኢዶች አሉ ጠቅለል ባለ ሁኔታ ليشهدوا منافع لهم ويذكروا اسم الله إلى الله ለነሱም በርካታ ጥቅሞች ላይ ሊሳተፉ ነው ጥሪ የተደረገላቸው የአላህን ስምም እንዲያወድሱ የዱንያ ጥቅሞች አሉ ሙስሊሞች መተዋወቅ ሐሳብ መለዋወጥ ወንድማማችነታቸውን ማረጋገጥ ሀብታሙ ከድሃው ሳይለይ ባለስልጣኑ ከተራው ሰው ሳይለይ አንድ አይነት ልብስ ለብሶ አንድ አይነት መፈክር አንግቦ አንድን ጌታ እያወደሱ መጸለይ ማለት ነው የንግድ ልውውጥም ይኖራል የተለያየ ነገሮች አሉ ከዛ ውጪ ሐጅን ደጋግሞ የሚያደርግ ሰው ደህነት እንደሚለቀውም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል የዛሬው ሰው በጣም ከምንም በላይ ደህነትን ይፈራል قال رسول الله صلى الله عليه وسلم الحج والعمرة ينفيان الفقر كما ينفي الكير خبث الحديد والذهب والفضة حجنا عمره دهنة ياسوقدالو وناف يبرن يوركن እና የብረትን ቆሻሻ እንደሚያስወግደው በወናፍ ተነፍቶ ነውና የሚያጠሩት ማለት ነው እሳት ውስጥ ግሎ ሐጅና ዑምራም ድካም ስላላቸው ጉስቁልና ስላለው እንደዚያ ደህነትን አላህ Subhanahu Wa Ta'ala ይገላግለዋል ደህነት ብቻ ሳይሆን ወንጀሉንም እንደዚሁ ይጸዳል لما ثبت في صحيح البخاري ومسلم وغيرهما من حديث أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال من حج ولم يرفث ولم يفسق خرج من ذنوبه كيوم ولدته أمه حج አደረገ ውድቅ ነገር ያልተናገረ ፊስቅ ያልሰራ ሰው ከኃጢያቱ ሁሉ ውልቅ ብሎ ይወጣል እናቱ እንደወለደችው እለት ሆኖ ንጹህ ሆኖ ማለት ነው ስለዚህ ሐጅ ማድረግ አዲስ ልደት ነው ማለት ነው ሐጅ አለ ማድረግሳ ከሰይድና ዑመር ረዲየላሁ ዐንሁ እንደተወራው አቅም ኖሮት ሐጅ አላደረገ ሰው አሉ فلا عليه أن يموت يهوديا أو نصرانيا ምንም የለበትም ቢፈልግ ይሁዲ ሆኖ ይሙት ቢፈልግ ነስራኒ ሆኖ ይሙት መቼም የእስላም ድርሻ የለውም እንደማለት ነው ይሄን ያህል ከባድ ነገር ነው ሐጅን ችላ ማለት አላህ Subhanahu Wa Ta'ala ዋጅብነቱን በቁርአን አውጆ ያና ለመቀበል ኩፍር መሆኑን ጠቁሟል ወሊላሂ على الناس حج البيت من استطاع إليه سبيلا لا الله በሰዎች ላይ ቤቱን የመጎብኘት ግዴታ ጥሎባቸዋል አለው ሐቅ አለው ወደዛ ለመሄድ አቅሙ የፈቀደ ከአቅም በላይ ያለ ትእዛዝ የለም እስልምና ውስጥ አቅም ይታያል የኢኮኖሚ አቅምና የአካል ጤንነት አቅም ማለት ነው ومن كفر فإن الله غني عن العالمين ይላል ይሄን የካደ ሰው አላህ ከዓለም የተብቃቃ ነው ሐጅን ግዴታ አድርጓል ካለ በኋላ የካደ ማለት
ሐጅ አስፈልግ ምን እስልምና ሁሉም ጥሩ ነው ግን ሐጅ የሚባለው አልገባኝም አንዳንድ ሰዎች እንዲህ የሚሉ ያጋጥማል እንዲህ የሚል ከሆነ ካፊር ነው ሰውየው ወይ ደግሞ አላህ ሀብት ሰጥቶት ይያለ ሐጅ ማድረግ አቅም ይያለው አላደርግም ካለ ከፈረ بنعمة الله عز وجل يا الله ጸጋ ካደ ማለት ነው ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار على أيهم وي النزيان يا الله النعمة بكهدتك ألبسوا سووج ወገኖቻቸውንም የጥፋት ሀገር ውስጥ ያሰፈሩ ጀሃነም ምንኛ የከፋች ናት ይላል ስለዚህ ወንድሞቼና እህቶቼ አቅም ኑሯችሁ ሐጅ ያላደረጋችሁ ሰዎች ሐጅ على التراخي ሳይሆን على الفور ነው ማለት ምንድነው ወዳው አቅም እንዳገኘ በዚያው አመት ነው መሄድ ያለበት ለከርሞ ለሚቀጥለው አመት ተብሎ ቀጠሮ የሚሰጠው አይደለም ان الله كتب عليكم الحج الله حجን በእናንተ ላይ ግዳጅ አድርጓል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እዚህ አላህን ግዳጅ መወጣት ይኖርብናል ማለት ነው የዛሬው ሰዓታችን እዚህ ላይ አልቋል